በሀገር አቀፍ ደረጃ ለሚነሱ የቤት ችግሮች መፍትሄ የሚሰጥ የቤቶች ፋይናንስ ኮርፖሬሽን እንዲሁም ደግሞ የቤቶች ፈንድ ለማቋቋም የሚያስችል ጥናት ተጠናቆ ረቂቅ አዋጅ እየተዘጋጀ መሆኑ ተገልጿል። ጥናቱ በዋናነት መካከለኛና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የቤት ባለቤት መሆን የሚችሉባቸውን መንገዶች ታሳቢ ማድረጉም ተነግሯል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባሰናዳው በዚሁ ጥናት ላይ የተሳተፉት ተመራማሪው ሰለሞን ጥላውን ከኢቢኤስ አዲስ ነገር ጋር በነበራቸው ቆይታ አዲስ የሚቋቋመው የፋይናንስ ኮርፖሬሽን እና የቤቶች ፈንድ ተጠሪነቱ ለብሔራዊ ባንክ ሆኖ የቤት ፋይናንስን በተመጣጠነ ወለድ የሚያቀርብ መሆኑን ነው የነገሩን። ሪፖርተራችን ዮሐንስ አበረ ከተመራማሪው ጋር ያደረገውን ቆይታ በማስከተል ወደ እናንተ እናደርሳለን። በሀገራችን የሚስተዋለውን የመኖሪያ ቤት እጥረት በዘላቂነት ይቀርፋል የተባለ አዲስ ጥናት የከተማና መሰረተ ልማት ሚኒስቴር በኢትዮጵያ ፖሊሲ ጥናት ኢንስቲትዩት በኩል አስጠንቶ ማጠናቀቁ ተሰምቷል። ጥናቱ በዋናነት ትኩረቱን ያደረገው መካከለኛና ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች መሆኑ ሲጠቀስ እነዚህ ዜጎች የቤት ባለቤት የሚሆኑበትን የቤት ፋይናንስ ስርዓት ለመዘርጋት የቤቶች ፋይናንስ ኮርፖሬሽንና የቤቶች ፈንድ ማቋቋም እንደሚገባም ያመላከተ ነው ተብሏል። ጥናቱን ያጠናው የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ዜጎች የቤት ባለቤት እንዳይሆኑ እንቅፋት የሆነው ዋነኛው ምክንያት የፋይናንስ ችግር ነው ይላል። ሰዎች መሬትን በሆነ አጋጣሚ አግኝተው ይሆናል ግን ቤት ሊሰሩ ወይ ደግሞ ማህበራት ተደራጅተው ቤት ሊሰሩ እንትን ብሎ ፋይናንሱ ግን ከፍተኛ ማነቆ የነበረበት ነው። ለዚህ ምን አይነት ስርዓት ነው የሚኖረን? አሁን ያለው የኛ የፋይናንስ ስርዓትን ነው ቼክ ያደረግነው። የመጀመሪያ ቼክ ስናደርግ የመጀመሪያ የምናገኘው በማክሮ ሌቭል በአገሪቷ ደረጃ የምናየው ምንድነው ለቤት ተብሎ ያለ ሀብት ስናየው በጣም ትንሽ ነው። ቀደም ብለን እንደተጠቀስነው በጥናቱ የቤት ችግር በስፋት ያጋጥማቸዋል ተብለው የተለዩት መካከለኛና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ናቸው። ተመራማሪው እንደሚሉት ለዚህ ችግር በመፍትሄነት የተቀመጡት ደግሞ በተራዘመ ብድርና በተመጣጣኝ ወለድ ለቤት መግዣ ማደሻና መገንቢያ የፋይናንስ አቅርቦትን የሚያሳልጥና የሚያስተዳድር ተቋም መመስረት የሚለው ነው። ቻሌንጆቹ ግን እነኚህ ብቻ ናቸው አይደሉም። በጣም ብዙ አንዱን እየተመጋገበ ከፍላጎት አንፃርም ፈላጊው አቅሙ ምንድነው ስንል በጣም ዝቅተኛ ገቢ ያላቸው ሰዎች ናቸው አብዛኛዎቹ። መካከለኛ ገቢ ያለውም ቤትን መግዛት አይችልም፣ ቤትን መገንባት አይችልም፣ ቤትን መገንባት ብቻም ሳይሆን ማደስም አይችልም። ያለው አማራጭ ምንድነው? ለረጅም ጊዜ ሊበደር የሚችልበት ለዛም ደግሞ ስርዓት ተበይቶለት የራሱ ፋይናንስ የሚያመነጭ ተቋም ይኖረን ነው የሚለው ማለት ነው የኛ የጥናት ሐሳብ። እነዚህ ችግሮችን በዘላቂነት ለመቅረፍ የቤት ችግርን ብቻ በተለየ ሁኔታ ጉዳዩ አድርጎ የሚሰራ የኢትዮጵያ ቤቶች ፈንድ መኖር እንዳለበት የሚያነሱት አቶ ሰለሞን የዚህ ተቋም ተቀዳሚ ዓላማ ከተለያዩ ምንጮች ገንዘብ ማሰባሰብ እንደሚሆንና የቤቶች ፋይናንስ ኮርፖሬሽን ደግሞ በበላይነት እንዲያስተዳድረው መታሰቡን የጠቆሙት። በዚህ መሰረት የመንግስትም ሆነ የግል ሰራተኞች ከደሞዛቸው 3% እንዲቆጠብ የፋይናንስና ኢንሹራንስ ተቋማት እንዲያዋጡ የፌዴራልም ሆነ የክልል መንግስታት በየዓመቱ ከሚይዙት በጀት 5% እንዲሁም ከሚሰበስቡት የንብረት ግብር ከ5-10% ለቤት ልማት እንዲያውሉ መታሰቡን ነው ተመራማሪው የጠቀሱት። የፋይናንስ ጉዳይ ስለሆነ አድሚኒስተር የሚያደርግ ተቋም ይኖረን። ያስ ተቋም የኢትዮጵያ የቤት ፋይናንስ ኮርፖሬሽን ይኖረን። ያ ኮርፖሬሽን ደግሞ ገንዘቦችን ሊሰበስብ የሚችል ተቋምን የሚያስተዳድር ያም ደግሞ ሃውሲንግ ፈንድ የሚል የቤት ፈንድ የኢትዮጵያ ቤት ፈንድ ይኖርና ያዓላማውም በተለያየ አማራጭ የሚገኝን ገንዘብ የመሰብሰብ ስልጣን ያለው የመሰብሰብ ያ የበላይ ደግሞ ሃውሲንግ ፋይናንስ ኮርፖሬሽን ደግሞ የበላይ ተቆጣጣሪ ሆኖ የሚያስተዳድረው ተጠሪነቱ ለብሔራዊ ባንክ የሆነ የፋይናንስ ስርዓት ይኖረን ነው። ተመራማሪው አክለውም በዚሁ ጥናት ላይ በዘርፉ ውጤታማ የሆኑ የበርካታ ሀገራት ልምድ እንደቀሰሙ ያነሱ ሲሆን ናይጄሪያ በየዓመቱ ከበጀቱ 10% ለቤት ልማት እንደምታውል ጠቁመው ኢትዮጵያም ይህንን መንገድ ብትከተል አሁን ያለበት የቤት ፋይናንስ ችግር መፍታት ትችላለች ብለዋል። ከዚህ ባሻገርም በጥናቱ ከተመላከቱ ጉዳዮች መካከል ሰዎች አነስተኛ ብድር ለመሰረታዊ የቤት ማደሻ ቢፈልጉ ጎን ለጎን የቤት ማይክሮ ፋይናንስ መቋቋም እንዳለበትም ነው በጥናቱ ላይ ምክረ ሀሳብ መቅረቡን የነገሩን። ተመራማሪው አያይዘውም ይህንን ጥናት ወደ ተግባር ለመቀየር አሁን ላይ የተለያዩ አስቻይ ሁኔታዎች መኖራቸውን ጠቅሰዋል። ይሄ የተጀመረው የቤት ፈንድ ይቋቋም እንትን ወደ መጨረሻው ቢደርስ ህጎን ወጥቶ አገሪቱ ላይ ቢተገበር
ከዛ በኋላ ደግሞ የሚታየው ለውጥ አይቶ ደግሞ የሚሻሻለውን አሻሽሎ መቀጠል የሚቻልበት ስርዓትን መገንባት ላይ ብናተኩር ለምን ቀላል ነገር አይደለም ባይዚ አንድ ስርዓት ለስገነባም ብዙ ነገር ለውጠህ ነው እዚህ የምትመጣውና አይ ሆፕ እሱ የተሻለ ለውጥ የሚያመጣ ይመስለኛልና እኛም ደግሞ እንደዛ ነው ምናምነው ከሰሞኑን በተካሄደው የኢትዮጵያ ፋይናንስ ፎረም ላይ በዚህ ጉዳይ ላይ ሐሳብ የሰነዘሩት የከተማና መሰረተ ልማት ሚኒስቴር ተቀጣሪ ሰራተኞች ከደሞዛቸው 1.5% አሰሪዎችም እንዲሁ በየወሩ 1.5% እንዲያዋጡ የሚያደርግና የቤት ችግርን የሚያቃልል ረቂቅ ሕግ አዘጋጅቶ ማጠናቀቁን ማሳወቁ ይታወሳል።